تفقدنو تهياو لتدن تودالهن إلى الإግዚአብሔር ቃል ይህንን ቃል ሁላችሁም እንድትናገሩ ተጋብዛችኋለሁ ልትድን በሉ አይሰማኝም ልትድን ተወዳለህን ልትድኑ ተወዳላችሁ ልትድኑ ትፈልጋላችሁ ልትድኑ ትሻላችሁ እሺ መዳን የፈለጋችሁ መዳን የወደዳችሁ መዳን የሻችሁ እግዚአብሔር የሚናገራችሁን ስሙት እመቤታችን ቅድስት ድንግል ማርያም የምትናገራችሁን ስሟት ያን ጊዜ አልቅሰን የመጣን ስቀን እንመለሳለን አጎንብሰን የመጣን ቀና ብለን እንመለሳለን በሽታ ተሸክመን የመጣን ጤና ተሸክመን እንመለሳለን ባዷችንን የመጣን የእግዚአብሔርን ምሕረትና ቸርነት ተሞልተን እንመለሳለን ስለዚህ መዳን የምትፈልጉ መዳን የምትወዱ እግዚአብሔርን ስሙ ድንግል ማርያምን ስሟት ፈቃደኞች ናቸው የእግዚአብሔር ልጆች ይህንን ሕያውና ዘላለማዊ ቃል የነገረን የቃሉ ባለቤት ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ክብር ይግባው የኛ ጌታ ቃሉ የማይታበል ማዳኑ የማይሸረሸር ሁሉ ጊዜ በአምላክነቱ ታምኖ የሚኖር በጌትነቱ ታምኖ የሚኖር በፍቅሩ ታምኖ የሚኖር መድኃኒ ዓለም ኢየሱስ ክርስቶስ የነገረን ሕያው ቃል ነው ዘላለማዊ ቃል ነው እንደሚታወቀው በቤተ ክርስቲያናችን አስተምሮ ዛሬ ያለንበት አራተኛው ሳምንት መጻጉ በመባል ይታወቃል ምን በመባል ይታወቃል ምን በመባል ይታወቃል መጻጉ ማለት ህመምተኛ ማለት ነው በደዌ ዳኛ በአልጋ ቁራኛ የተያዘ ማለት ነው ታዲያ በዚህ በህመምተኞች ቀን የሚታሰብ ሳምንት መዳን የታየበት ሳምንት ልዩ የእግዚአብሔር ቸርነት የተገለጠበት ሳምንት መሆኑን በቤተ ክርስቲያናችን የሚነበቡ ምንባባት የሚሰበኩ ምስማካት የሚዜሙ ዜማዎች በሙሉ ያስረዱናል ያስተምሩናል ማለት ነው እግዚአብሔር ልጆች ታዲያ እንዳልኳችሁ ይህ ሳምንት መጻጉ በሚባል የሚታወቅ ሳምንት ነው ይሄንንም ሳምንት በመጽሐፍ ቅዱስ ክፍል በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ተመዝግቦ እናገኘዋለን ባጭሩ ነው የምናየው በኢየሩሳሌም የመጠመቂያ ስፍራ ነበር ይላል አያችሁ ክርስቲያኖች ጥምቀት ቤተ ክርስቲያን ስታጠምቅ ዝም ብላ አይደለም መጽሐፍ ቅዱስን አብነት አድርጋ ነው መነሻ አድርጋ ነው በኢየሩሳሌም በሰላም ከተማ በእግዚአብሔር ከተማ በዳዊት ከተማ በሰሎሞን ከተማ የመጠመቂያ ስፍራ ነበር ያችም የመጠመቂያ ስፍራ ደግሞ 5 እርከኖች 5 ደረጃዎች ነበሯት ይላል ይሄንን የአዲስ ኪዳን መተርጉማን 5 እርከኖች መኖራቸው የአምስቱ አዕማደ ምስጢር ምሳሌ ወይም ደግሞ የአምስቱ ጾታ ምእመናን ምሳሌ ብለው ወስደውታል ወደ ዝርዝሩ አልገባም ጊዜ የለኝም ያችም የመጠመቂያ ስፍራ በዕብራይስጥ ቤተሳይዳ ትባላለች ይላታል ቤተሳይዳ ህዝቦች የሚጠመቁባት ተጠምቀው የሚድኑባት ስፍራ ቤተሳይዳ ትባላለች ዘይእቲ ይህችም ማለት ቤተሳይዳ ማለት ቤተሳህል ማለት ነው ይላል ቤተሳህል ማለት በግዕዝ ነው በአማርኛ ስንተረጉመው
የይቅርታ የመዳን የፈውስ ቦታ ማለት ነው ይላታል እግዚአብሔር ልጆች አያችሁ ምእመናን የሚጠመቁባት ተጠምቀው የሚድኑባት ቤተ ሳይዳ የስሟ ትርጓሜ የምህረት የቸርነት ቤት ማለት ነው ይለናል ለኔና ለናንተ ደግሞ ዛሬ የምህረት የቸርነት የፈውስ ቦታ ስውሯ ማርያም ናት ብለን መመስከር እንችላለን ክብር ይግባት እናታችን የፈውስ ቦታ እውነት ሐሰት የመዳን ቦታ የበረከት ቦታ የሰላም ቦታ ስውሯ ማርያም ክብር ይግባት ብላችሁ አመስግኗት እግዚአብሔር ልጆች አዎ ይሄ በመጽሐፍ ቅዱስ ያለን እግዚአብሔር ልጆች ቦታዎች የራሳቸው ቃል ኪዳን አላቸው የራሳቸው የማዳን ምስጢር አላቸው እና ይህች ቦታ ይህች ቤተ ሳይዳ የይቅርታ ቤት ይላታል የመዳን ቤት ይላታል የሰላም ቤት ይላታል ታዲያ ወደዚች ወደ መጠመቂያዋ ስፍራ ወደዚች ወንዝ የእግዚአብሔር መልአክ ይወርድ ነበር የእግዚአብሔር መልአክም በወረደ ጊዜ ውሃው ይነዋወጽ ነበር በመጀመሪያ የእግዚአብሔር መልአክ ሲወርድ ውሃው የሚወርደው የሚፈሰው ውሃ ቀጥ ብሎ ይቆማል ይላል ስለ እግዚአብሔር ክብር አያችሁ ሊቆን እግዚአብሔር ሥራ አዎ መልአኩ ውሃውን ለመባረክ ሲወርድ መስዋዕቱን ለማሳረግ ሲወርድ የሚፈሰው እንደ ቀይ ባህር የሚፈሰው እንደ አባይ ለጥ ብሎ የሚፈሰው ውሃ ቀጥ ብሎ ቆሞ ስለ መልአኩ ክብር ይመሰክራል ይላል እግዚአብሔር ልጆች ይሄነዚህ እኮ ነው እኛ የእግዚአብሔርን መላእክት ስናከብር ዝም ብለን አይደለም መጽሐፍ ቅዱስን አብነት አድርገን ነው ውሃው ብቻ አይደለም ቀጥ የሚለው የእግዚአብሔር መልአክ ሲወርድ ምድር ትበራለች የእግዚአብሔር ልጆች አለቶች ድንጋዮች ይሰነጣጠቃሉ ክብር ለመላእክት ይሁን የእግዚአብሔር ልጆች ስለዚህ ታዲያ ይወርድና ያንን ውሃ ይባርከዋል ባርኮት መልአኩ ካረገ በኋላ በመጀመሪያ ወርዶ የሚጠመቅ ሰው ካለበት ደዌ ሁሉ ይፈወሳል ይላል እግዚአብሔር ልጆች ሁላችንም እግዚአብሔር በቸርነቱ ይፈውሰን እግዚአብሔር ልጆች አዎ ጸበሉ ይፈውሳል እምነቱ ይፈውሳል እውነት ሐሰት እግዚአብሔር ልጆች እውነት ሐሰት እስኪ ያያችሁ በእምነቱ የተፈወሳችሁ በጸበሉ የተፈወሳችሁ ማዳኑን ያያችሁ ሁለት እጃችሁን አሳዩ የእግዚአብሔርን ማዳን በጸበሉ ያያችሁ የእግዚአብሔርን ማዳን በእምነቱ ያያችሁ እናንተ ምስክሮች ናችሁ አዎ ምስክርነት ነው ይሄ እውነት ነው የእግዚአብሔርን ማዳን በእምነቱ አይቻለው በጸበሉ አይቻለው በልዩ ልዩ የበረከት ስጦታ አይቻለው ብላችሁ ለእግዚአብሔር መስክሩለት ከፍ አድርጋችሁ እውነት ነው ጸበሉ ይፈውሳል እምነቱ ይፈውሳል ምንም ጥርጥር የለንም ይሄ ለዘመናት የዘለቀ ታሪካችን ነው የቤተ ክርስቲያን እውነት ነው ታዲያ ይሄንን እውነት ይሄንን የማዳን ሥራ ለማሳነስ የሚሞክሩ አሉ ጸበሉ ተራ ነገር የሚመስላቸው እምነቱ ተራ ነገር የሚመስላቸው ቄሶች የፈጠሩት የሚመስላቸው አይደለም ይሄው እኮ ወዳጄ አየን እኮ በቤተ ሳይዳ ውሃ መልአኩ ሲባርከው በመጀመሪያ ወርዶ የሚጠመቅ ሲፈወስ አየን እኮ የእግዚአብሔር ቃል ነው የነገረን ፈላስፋ አይደለም የነገረን የዚህ ዓለም ውሸታም ሰው አይደለም የነገረን መድኃኒ ዓለም ነው የነገረን ክብር ይግባው ለስሙ የእግዚአብሔር ልጆች ይፈወሳል አለ ይድናል አለ የእግዚአብሔር ልጆች ዛሬም እኔና እናንተ ካህኑ በባረከው ጸበል አው ሊቀ ጳጳሱ በባረኩት ጸበል
ተባርከን እንፈወሳለን አንጠራጠርም በእምነቱ ተባብሰን በዚህ ዓለም መድኃኒት ካጣንለት ነገር ሁሉ እንፈወሳለን ወዳጄ ዓለም አልቻልኩትም ላለው ደዌ በሽታ እግዚአብሔር መድኃኒት አለው ድንግል ማርያም መድኃኒት አላት ቤተክርስቲያን መድኃኒት አላት ቅዱሳን መድኃኒት አላቸው ፈውስ አላቸው ወዳጄ እንዴ እኮ ቀላሉ ነገር ነው የሥጋ ደዌ ነው የሥጋ በሽታ ነው የሥጋ ቁስል ነው የሥጋ ነቀርሳ ነው ወዳጄ የምናመልከው እግዚአብሔር የነፍስን ቁስል የሚፈውስ እኮ ነው ክብር ይግባው የነፍስን ቁስል የሚጠግን እኮ ነው እናታችን ድንግል ማርያም የምንወዳት የምናከብራት እናታችን በአማላጅነቷ የነፍስን ቁስል የምትጠግን እኮ ናት የምትፈውስ እኮ ናት እግዚአብሔር ፊት አቅርባ የምታስምር ገነት የምታስገባ እናት እኮ ናት ያለች ወዳጄ ምን አይነት እናት መሰለህ ያለች ባለ ጸጋ እናት ነው ያለች ክብር ያላት እናት ነው ያለች በንጉሱ በመድኃኔ ዓለም በስተቀኝ ቆማ መሐር ወልዴ ተዘከር ኪዳኔ ልጄ ሆይ ማርልኝ ቃል ኪዳንን አስብላ የገነትን በር በአማላጅነቷ አስከፍታ የምታስገባ ድንቅ እናት ድንግል ማርያም ናት ያለች ክብር ይግባት ስለዚህ ወዳጄ እግዚአብሔር ማዳኑ ብዙ ነው በጸበሉ እግዚአብሔር ይፈውሳል አዎ በእምነቱ እግዚአብሔር ይፈውሳል በቅዱሳን በአባቶቻችን ልብስ እግዚአብሔር ይፈውሳል እንዴ ወዳጄ የቅዱስ ጴጥሮስ ጥላኮ ድውዩን ይፈውስ ነበር ጥላው ሲያልፍ የሚነካው ማለት ነው አዎ የቅዱስ ጳውሎስ የልብሱ ቁራጭ እኮ አጋንንትን ያሳድር ነበር ድውያንን ይተረትር ነበር ድውያንን ይፈውስ ነበር ታዲያ በጳውሎስ አድሮ የሚሰራ እግዚአብሔር በቅዱስ ጴጥሮስ አድሮ የሚሰራ እግዚአብሔር በድንግል ማርያም አድሮ አይሰራም ብለህ ትጠራጠራለህ አያጠራጥርም ወዳጄ ድንግል ማርያምን የሚጠላት ሰይጣን ብቻ ነው ሰይጣንና የሰይጣን ግብረ አበሮች ናቸው ማርያምን ነው የምላቸው ማርያምን የሚጠሩ እነሱ ናቸው የሱ ሥራ አስፈጻሚዎች ናቸው ክርስቶስን የሚወድ ድንግል ማርያምን አይጠላም ክርስቶስን የሚያከብር ድንግል ማርያምን ለማዋረድ አፉን አይከፍትም እሷ አትዋረድም እርሷማ በሰማይና በምድር የከበረች ናት ክብር ይግባት እናታችን ድንግል ማርያም ክብር ይግባት ስለዚህ እግዚአብሔር ማዳኑ ብዙ ነው ሀዲያ በዚህ ሁኔታ ጸበሉ ይፈውሳል ይገርማችኋል ሀዲያ በዚህ በጸበል ስፍራ አሁን ባልኳችሁ በቤተ ሳይዳ አካባቢ መዳን የናፈቀ መዳን የሻ ከነገ ከዛሬ ውሃው ሲናወጽ በመጀመሪያ ወርጄ ተጠምቄ እድናለሁ ብሎ መዳንን ተስፋ አድርጎ ሲጠባበቅ የነበረ 38 ዓመት የሞላው በሽተኛ ነበር ይላል ስንት ዓመት አልኳችሁ ስንት ዓመት 38 ዓመት ቀላል ዘመን አይደለም 38 ክረምታት አልፈውታል ረጅም ዓመት ነው ረጅም እድሜ ነው ያንድ ሙሉ ጎልማሳ እድሜ ነው ዘመን ነው በጣም የሚገርም ሰው ነው ተስፋ ያልቆረጠ መዳን የሚሻ መዳን የሚናፍቅ ሰው ነው ከነገ ዛሬ ድናለሁ ለዚህ እኮ ነው ክርስቲያን ተስፋ አይቆርጥም ክርስቲያኖች የእግዚአብሔር ልጆች ባልጋ ቁራኛ በደዌ ጣኛ ተይዛችሁ የምትጨነቁ መፍትሄ ያጣችሁ የሚመስላችሁ የመከራው ሌሊት የማይነጋ የሚመስላችሁ ችግሩ ሁሉ የማያልፍ የሚመስላችሁ አይዟችሁ ተስፋ ያለው አንድ ቀን ንጋት አለ አንድ ቀን ፈውስ አለ አንድ ቀን በረከት አለ ይህ ሰው 38 ዓመት ሙሉ ተስፋ ሳይቆርጥ መዳንን እየናፈቀ ይኖር ነበር ይላል ሀዲያ ከለታት አንድ ቀን የመዳን ባለቤት የሁሉ መድኃኒት የሁሉ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ይሄ መጻጉ ወደተኛበት ስፍራ ጎራ አለ ጠጋ አለ መጣ ይላል መድኃኔ ዓለም ወደ ህይወታችን ይምጣልን መጣ ቀረበው ተጠጋው እንደውም መጀመሪያ አየው ነው የሚለው እግዚአብሔር ልጆች አየው መድኃኔ ዓለም በመረቱ የኔ እግዚአብሔር ልጆች አየው መድኃኔ ዓለም ክርስቶስ አየው ለ38 ዓመት
በህመም እንደተሰቃየ በህመም ታስሮ እንደኖረ አይቶ አውቆ ሄዶ አናገረው ዝም ብሎ ሊያልፈው አልፈለገም ይላል እግዚአብሔር ልጆች ጠጋ አለና እንዲህ አለው ያንን 38 ዓመት ሙሉ ታሞ ሲማቅቅ የነበረውን ትፈቅደኖ ተህየው አለው ልትድን ተወዳለህን አለው ጌታችን ኢየሱስ ክርስቶስ አሁን ይሄ ሰው ምን የሚል ይመስላችኋል ምን የሚል ይመስላችኋል አልፈልግም የሚል ይመስላችኋል አይልም አው 38 ዓመት ሙሉ መዳን ፈልጓል መዳን ሽቷል መዳን ትፈልጋለህ መዳን ተወዳለህ ብሎ ጠየቀው አሁን ይሄንን ጥያቄ ለምን ጠየቀው መዳን እንደሚፈልግማ ክርስቶስ ያውቅ የለምን ለሚለው ጥያቄ የሐዲስ ኪዳን መተርጉማን እንዲህ ብለው ይመልሳሉ አስወድዶ አስፈቅዶ ለማድረግ ብለው ይወጡታል አስወድዶ ለማድረግ በእለት ዓርብም በመከራዋ ሰዓትም መጥቶ በጥፊ የሚመታው ነውና ያንን ለማስተማር አስወድዶ አስፈቅዶ እንዳዳነው ለማጠየቅ ጠየቀው ብለው ሊቃውንቱ መልሳሉ ልትድን ተወዳለህ አለው ይሄን ሰውዬ እግዚአብሔር አዎ ጌታዬ መዳን እወዳለሁ መዳን እፈልጋለሁ መዳን ነፍቆኛል አለ ግን አለ አላህ አልበየሰብ ምን ያረጋል መዳን ብፈልግ መዳን ብሻ ሰው የለኝም አለ ቃሉን ከኔ ጋር አባሉ ሰው በሉ የለኝም አያችሁት መዳን እፈልጋለሁ መዳን እሻለሁ መዳን እወዳለሁ ግን የባህሩ ውሃ ሲናወጥ በመጀመሪያ አውርዶ የሚያስጠምቀኝ የሚነክረኝ ወንዙ የሚያስገባኝ ሰው የለኝም አለው ሰው የለኝም ብሎ ለክርስቶስ የመለሰለት ሲያየው የ30 ዓመት ጎልማሳ ነበርና ተሸክሞ አውርዶ አስጠምቆ ያድነኛል ብሎ ነበር ያም ባይሆን ደግሞ የአምስት ገበያ ህዝብ ይከተለው ነበርና ከዚህ ሁሉ ህዝብ መካከል አንዱን አዞ አስጠምቆ ይፈውሰኛል ብሎ ነበር የእግዚአብሔር ልጆች ሰው የለኝም ማለት ሰው የለኝም ሲለው ክርስቶስ እንዲያለው ተንስ ወንሳ ወሁር አራተከ በል ተነሳና 38 ዓመት የተሸከመህን አልጋ ተሸክመህ በሰላም ወደ ቤት ግባ አለ የእግዚአብሔር ልጆች እግዚአብሔር እንዲህ ነው ያ 38 ዓመት በአልጋ ቁራኛ በደወዳኛ ታይዞ የነበረ እንዳይን ጥቅሻ ብድግ ብሎ አልጋውን ተሸክሞ ወደ ቤቱ እንደምቦሳ እየወረቀ እየዘለለ ወደ ቤቱ ገባ ያን ጊዜ ዳነ ይላል ክብር ለእግዚአብሔር ይሁን ያን ጊዜ ዳነ ያን ጊዜ ተፈወሰ የእግዚአብሔር ልጆች ኤስድሮስ የተባሉ የቤተ ክርስቲያን መተርጉም ሊቅ እንዳውም አልጋው የብረት አልጋ ነበረ ይላሉ ለምን ከባድ መሆኑን ለማጠየቅ ይገርማችኋል 38 ዓመት ተኝቶ ካልጋ ላይ የተነሳ ሰው ቢድን እንኳን እኮ መንገዳገድ አለ አይደለ መንጎዛወዝ አለ እስኪ አንዳውን ታሞ የተነሳ ሰው እለቱን ተነስቶ ወደ ስራ ይገባል እንዴ አይገባም ቢያንስ ምን መሆን አለበት ማገገም አለበት አው ምግብ ታዞለት እረፍት ታዞለት ማገገም አለበት የጌታ የኢየሱስ ክርስቶስ ፈውስ ግን ቅሪት የሌለበት ወደ ኋላ አንዳች የሚጎተት ነገር የሌለበት በመሆኑ አፈፍ ብሎ ተነስቶ የብረት አልጋ ተሸክሞ ቤቱ ገባ በሰላም አዝሎ ቤቱ ገባ ነው የሚል እግዚአብሔር ልጆች አይደል 38 ዓመት ሞልቶት ነበርና ቀየውም ጠፍቶት ነበር ይገርማችኋል አካባቢውም ጠፍቶት ነበር ሲሄድ እያፈላለገ ነው የሄደው አልጋውን ተሸክሞ ሲሄድ ያዩት እንዴ ዛሬ ቅዳሜ እኮ ነው ይሄ ሰውዬ እንዴት አልጋ ተሸክሞ ይሄዳል ማን ሆኖ ነው ከየት መጣ እንዴት ነው ነገሩ ብለው ጠየቁት አንድ ሰው አዳነኝ ብሎ ነገራቸው ማን አዳነህ አሉት ያዳነኝን አላውቀውም ማለት ይሄ ነው ትልቁ ጥፋት የእግዚአብሔር ልጆች ተመልከቱ ከ38 ዓመት የደዌ እስራት ፈቶት ያዳነውን አዳኝ ማወቅ አልቻለም ያዳነኝን አላውቀውም ማለት ያዳነኝን አላየሁትም ብሎ ማወቅ ተሳነው የእግዚአብሔር ልጆች ሰዎቹም ሰውየው ስለዳነ ደስ ሳይላቸው አጉረመረሙ ይገርማችኋል ሰው ክፉ ነው አሁንም እኮ በዓለም የታመመ ሰው ሲድን ደስ ከሚለው ይልቅ የሚያጉረመርመው ይበዛል የከፋው ደስ ከሚለው ይልቅ የሚያጉረመርመው ይበዛል
ወዳጄ ጎረቤትህ እኮ ስታገኝ ደስ አይለውም። አዎ ቤተሰብ የምትለው የቅርብ ሰው የምትለው ጤነኛ በመሆን ሰርተ በመግባት ዓላማ በመሳካቱ የሚያጉረመርም አለ ወዳጄ። የሰይጣን መንፈስ ያዘለ የአይሁድን መንፈስ ያዘለ ባጭሩ አጉረመረሙ። ለምን ሆነ? እንዴት ዳነ? ከየት መጣ? እንዴት ተፈወሰ? እያሉ አጉረመረሙበት። እሱም አልጋውን ተሸክሞ ወደ ቤቱ ገባ። ግን ያዳነውን መድኃኔዓለምን ረሳው፣ አላወቀውም። እባካችሁ ውለታ ያደረገልንን እግዚአብሔርን አንርሳ። እግዚአብሔር በሕይወታችን ያደረገልን ነገር ትዝ ይበለን። ስንጨነቅ ብቻ አይደለም፣ ስንታመም ብቻ አይደለም፣ መከራ ሲገጥመን ብቻ አይደለም፣ በሰላሙም ጊዜ እናስታውሰው። ታዲያ ይሄንን ሰውዬ ጌታችን ኢየሱስ ክርስቶስ አንድ ቀን በምኩራብ አገኘው። ያዳነውን ሰውዬ ይሄን መጻጉዕን በምኩራብ አገኘውና እንዲህ አለው፣ ይተዓብስ ዳግመ እምዝ ዘይአኪ ይርከብከ። አንተ ሰው አለው ከዚህ የባሰ በደል፣ ከዚህ የባሰ ደዌ፣ ከዚህ የባሰ በሽታ እንዳያገኝ ዳግመኛ አትበድል አለው። እስኪ ቃሉን ከኔ ጋር ማለት ዳግመኛ በሉ አትበድል። ተመልከቱ፣ ያኛውን ይቅር ብያለሁ፣ ያንን ፈውሻለሁ፣ ያንን አድኛለሁ፣ ነገር ግን ዳግመኛ አትበድል፣ ከዚህ የባሰ ደዌ ነፍስ እንዳይገጥምህ አለው። ከ38 ዓመት የባሰ በሽታ ምን አለና ከዚህ የባሰ እንዳይገጥም አለው የሚለውን የሐዲስ ኪዳን መተርጉማን ሊቃውንት ያ ደዌ ሥጋ ነው፣ በሞት ይገላገለዋል፣ በሞት ይፋተዋል። ይሄኛው ግን ከዚህ በኋላ የሚገጥመው በዕለት ዓርብ ፊቱን ሲመታው የሚገጥመው የመከራ እሳት የነፍስ ቅጣት ነውና ለዘላለም የማይፋታው ነውና ከዚህ የባሰ እንዳይገጥምህ አትፈውስ ማነው አትበድል አለው ይላል ብለው አትተዋል። ከዚያ በኋላ እንደተባለው በዕለት ዓርብ ጌታችን ኢየሱስ ክርስቶስን ይሄ ከ38 ዓመት ደዌ የፈወሰው መጻጉዕ ክርስቶስን በጥፊ መታው። እጁም በመለኮት እሳትነት ተቃጠለች ይላሉ። ታሞ የተነሳ ማንን ረሳ? ማንን ረሳ? እግዚአብሔር ረሳ። ስንታመም እግዚአብሔር የት ነው ያለው? የኔ አባት፣ የኔ ፈጣሪ፣ የኔ ጌታ፣ የኔ እመቤት ድንግል ማርያም የት ነው ያለሽው? የማንለው የለም። ስንድን ግን ትዝ አይለንም። ስንፈወስ ትዝ አይለንም። ሐሳባችን ሲሞላ ትዝ አይለንም። መጻጉዕ እንደዚህ ያለ ሰው ነው። ሲፈወስ ሲድን ያዳነውን ረሳ፣ የፈወሰውን ረሳ። ፊቱን በጥፊ መታው። አልፎ ተርፎ እግዚአብሔር ልጆች ከዚህ አምላካችን እግዚአብሔር ይሰውራል። ልትድን ትወዳለህን ነው ያለው። እንግዲህ ሐሳባችን ይሄ ነው። ልትድን ትወዳለህን? ክርስቲያኖች መዳን የሚፈልግ መዳን የሚወድ መዳን የሚሻ መመሪያ የሚያደርገው እግዚአብሔርን ነው። አዎ መንገድ የሚያደርገው እግዚአብሔርን ነው። እግዚአብሔር ልጆች ይሄ ሰው መዳን ትወዳለህ ሲባል ሰው የለኝም ነው ያለው። እስኪ እኔና የእናንተ ሕይወትን ስንመለከተው በምን አዚም ውስጥ ነው ያለነው? በምን ተስፋ መቁረጥ ውስጥ ነው ያለነው? የማናነሳው እኮ ነገር የለንም። ልክ መጻጉዕ ሰው የለኝም እንዳለ ለመዳን የሚያግዘኝ የሚረዳኝ የለኝም ብሎ ሲማጸን እንደሰማነው በሁላችንም ልብ ውስጥ እኮ ሙዚቃ አለ። የእግዚአብሔር ልጆች አዎ አንዳንዶቻችን ገንዘብ የለንም ብለን የምንቆንዝማለን። አንዳንዶቻችን ሰው የለንም ብለን የምናለቅሳለን። አንዳንዶቻችን ስልጣን የለንም፣ አንዳንዶቻችን የዚህ ዓለም ዝናና ክብር የለንም ብለን በብዙ ተስፋ መቁረጥ ውስጥ የምንመላለስ እንኖራለን። የእግዚአብሔር ልጆች እውነቴን ነው የምላችሁ፣ ማርያምን ነው የምላችሁ። ማንም አይኖረን፣ እግዚአብሔር ይኖረን። ክብር ለስሙ ይሁን። ሰው አይኖረን፣ ገንዘብ አይኖረን፣ ስልጣን አይኖረን፣ የምንመካበት አንዳች ነገር አይኖረን። ማን ይኖረን? ማን ይኖረን? አዎ ነቢይቱ ሐና ምንድነው ያለችው? ባለጸጋ በብልጽግናው አይመካ፣ ጥበበኛ በጥበቡ አይመካ፣ ኃይለኛ በኃይሉ አይመካ። የሚመካ ቢኖር በማን ይመካ? ንገሩኝ፣ በማን ይመካ? በእግዚአብሔር ይመካ። መመካት የሚገባ በድንግል ማርያም ነው። መመካት የሚገባ በመስቀሉ ነው።
ወዳጄ ማንንም አይኖር ሰው አይኖር ገንዘብ አይኖር ስልጣን አይኖር ድንግል ማርያም በሕይወትህ ትኖርህ ድንግል ማርያምን እናት አድርገህ ያዝ እሷን መጠጊያ አምባ ማምለጫ አድርገህ ያዝ እስኪ ድንግል ማርያም አምባዬ ናት መጠጊያዬ ናት መሸሸጊያዬ ናት እናቴ ናት የማላፍርባት አማላጄ ናት የምትሉ አመስግኗት አይሰማኝም እግዚአብሔር ልጆች የሚገርም እኮ ነው እግዚአብሔርን ወልዳ የሰጣችናት ሰማይና ምድር ሊወስኑት ያልቻሉትን የወሰነችናት ፈጣሪዋን በጀርባዋ ያዘለችናት አምላኳን በጭኖቿ ላይ ያቀፈችናት ሊኖም ድንግል ኃጢአት ያልተገኘባት ከዘውዘር ብቸኛ ምርጥናት ድንግል ማርያም ክብር ይግባት ኃጢአት ያልደረሰባት አው መንፈስ ቅዱስ ከናቷ ማህፀን ጀምሮ የጠበቃት ሰሞኑን በሚዲያ ሰው ሲነታረክ ነበር ስለ ድንግል ማርያም እንዲህ ያለ ስጋ ነው የለበሰችው እንዲህ ያለ ነው ያገኘችው እንዲህ ያለ እንደው ሰው እኮ ራሱን ሳያውቅ ስለ ሰው ሲመራመር ይገርማል ሰው እኮ ራሱን እኮ ያውቃል ሰው ያውቃል አያውቅም ተሸክሞት የሚዞረውን ስጋ አያውቀው ተሸክመን የምንዞረውን ራሳችንን አናውቀውም ራሳችንን ሳናውቅ በሌላው ላይ በቃ ለመፈላሰፍ ለመሰልጠን የማናደርገው ነገር የለም ወዳጄ ካቅም በላይ የሆነውን ለእግዚአብሔር መስጠት ነው የድንግል ማርያም ሁኔታ የድንግል ማርያም ሥራ ከኛ አቅም በላይ ነው እዚህ በመጠን አውቆ መኖር በቂ ነው ለእግዚአብሔር የሚገባውን ለእግዚአብሔር መስጠት ነው ስለዚህ ባጭሩ እናታችን እመቤታችን ድንግል ማርያም የመስቀል ስር ስጦታችን በረከታችን አማላጃችን የሕይወት እናታችን ናት